ጤና ይስጥልኝ ወንድ ተመልካቾቼ እንደምን አላችሁ እንደምን ከረማችሁ? እኔ በጣም ሰላም ነኝ። ዛሬ በአሰሪና ሰራተኛ አዋጅ ቁጥር 1156 2011 መሰረት ማለት ነው የተወሰኑ የአዋጁን አንቀጾች እና ንዑስ አንቀጾች እንመለከታለን ማለት ነው። በተለይም በአንቀጽ 4 የስራ ውል ይዘትን በተመለከተ፣ በአንቀጽ 6 በጽሁፍ ስለተደረገ የስራ ውል በተመለከተ፣ በአንቀጽ 7 በጽሁፍ ስላልተደረገ የስራ ውል፣ አንቀጽ 9 ላልተወሰነ ጊዜ የሚደረግ የስራ ውል፣ አንቀጽ 10 ለተወሰነ ጊዜ ወይም ለተወሰነ ስራ የሚደረግ የስራ ውል፣ አንቀጽ 11 ደግሞ የሙከራ ጊዜን የቅጥርን በተመለከተ መረጃዎችን አጋራችኋለሁ ማለት ነው። ተመልካቾቼ የመጀመሪያው አንቀጽ 4 ላይ የምናገኘው የስራ ውል ይዘትን በተመለከተ ነው። በንዑስ አንቀጾቹ ላይ ያሉትን የህግ ድንጋጌዎች እንመለከታለን ማለት ነው። አንደኛ ማንኛውም ግለሰብ ደሞዝ እየተከፈለው በአሰሪው መሪነት በቀጥታም ሆነ በተዘዋዋሪ መንገድ ለተወሰነ ወይም ላልተወሰነ ጊዜ ወይም የተወሰነ ስራ ለአሰሪው ለመስራት ቢስማማ ማለት ነው በሁለቱ መካከል የስራ ውል ይመሰረታል ወይም መደረግ አለበት ነው የሚለው ህጉ። ሁለተኛ ማንኛውም የስራ ውል ተዋዋይ ወገኖች በውሉ መሰረት የሚኖራቸው መብትና ግዴታ በማያጠራጥር ሁኔታ ወይም አኳኋን በሚያውቁት ሁኔታና በግልጽ መደረግ ይኖርበታል ነው የሚለው። ሶስተኛ ማንኛውም የስራ ውል የስራውን አይነትና ቦታ፣ ለስራው የሚከፈለውን ደሞዝ መጠን፣ የስሌቱን ዘዴ፣ የአከፋፈሉን ሁኔታና ጊዜ እና ውሉ ጸንቶ የሚቆይበትን ጊዜ መያዝ ይኖርበታል ነው የሚለው። አራተኛ የስራ ውል ህግን ወይም ሞራልን ተቃራኒ ለሆነ ስራ አይደረግም ነው የሚለው። አምስተኛ የስራ ውል በህግ በህብረት ስምምነት ወይም በስራ ደንብ ለሰራተኛው ከተሰጡት ጥቅሞች ያነሰ ጥቅም የሚሰጥ መሆን የለበትም ነው የሚለው። ስለዚህ እነዚህ መሰረታዊ ነገሮች በስራ ውሉ ላይ መካተት አለባቸው ወይም እነዚህን የህጉን ክፍሎች ኮንሲደር ያደረገ የስራ ውል መሆን አለበት ማለት ነው ወይም መፈጸም አለበት ማለት ነው። አንቀጽ 6 ላይ የምናገኘው ደግሞ በጽሁፍ ስላልተደረገ የስራ ውል ነው። አግባብ ባለው ህግ የተመለከተው እንደተጠበቀ ሆኖ በጽሁፍ የሚደረግ የስራ ውል አንደኛ የአሰሪውን ስምና አድራሻ የያዘ መሆን አለበት። ሁለተኛ የሰራተኛውን ስም፣ እድሜ፣ አድራሻና የስራ ካርድ ቁጥር ካለው እንደዚሁ መያዝ አለበት። ሶስተኛ በዚህ አዋጅ አንቀጽ 4 ንዑስ አንቀጽ 3 መሰረት የተደረገውን የተዋዋዮች ስምምነትን መያዝ አለበት ነው የሚለው አንቀጽ 4 ላይ። ይሄ ማለት ቀደም ሲል በአዋጁ አንቀጽ 4 ንዑስ አንቀጽ 3 ላይ ያለውን መሰረት ያደረገ የተዋዋዮች ስምምነት እንዲሁም ደግሞ የተዋዋዮች ፊርማ መኖር አለበት ማለት ነው በጽሁፍ ውል ስንዋዋል ማለት ነው። ሌላው በጽሁፍ ስላልተደረገ የስራ ውል ወይም በጽሁፍ ያልተደረገ የስራ ውልን በተመለከተ ነው። አንደኛ የስራ ውል በጽሁፍ ያልተደረገ ከሆነ የቃል ውል በተደረገ በ15 ቀናት ውስጥ ማለት ነው በዚህ አዋጅ አንቀጽ 6 የተዘረዘሩትን ሁኔታዎች የያዘ የጽሁፍ መግለጫ አሰሪው ፈርሞ ለሰራተኛው ሊሰጠው ይገባል ማለት ቅድም ያየነው አንቀጽ 6 ላይ ማለት ነው። ሁለተኛ ሰራተኛው በዚህ አንቀጽ ንዑስ አንቀጽ 1 የተጠቀሰው የጽሁፍ መግለጫ በደረሰው በ15 ቀናት ውስጥ በሙሉም ሆነ በከፊል ካልተቃወመ መግለጫው በአሰሪውና በሰራተኛው መካከል የተደረገ የስራ ውል እንደሆነ ይቆጠራል ማለት ነው። ስለዚህ በ15 ቀናት ውስጥ የጽሁፍ መግለጫ አሰሪው ለሰራተኛው ከሰጠ ሰራተኛው ደግሞ በሰጠው የጽሁፍ መግለጫ ላይ ምንም አይነት ቅሬታ ካላቀረበ ምንም አይነት ሀሳብ ካልሰጠ በሁለቱ መካከል እንደተደረገ የውል ስምምነት ይቆጠራል ነው የሚለው። ስለዚህ ቅሬታ ካለን ኢሚዲየትሊ መቃወም አለብን ማለት ነው። ወይም የተቃውሞ ሀሳብ ካለን ያንን ለቀጣሪው ማሳወቅ አለብን ማለት ነው። አንቀጽ 9 ላይ የምናገኘው ያልተወሰነ ጊዜ የሚደረግ የስራ ውልን በተመለከተ ነው። በዚህ አዋጅ በአንቀጽ 10 ከተመለከቱት በስተቀር ማንኛውም የስራ ውል ላልተወሰነ ጊዜ እንደተደረገ ይቆጠራል ማለት ነው። ወደፊት የምናየውን አንቀጽ እዛ ውጭ ያሉ ማለት ነው ላልተወሰነ ጊዜ የሚደረግ የስራ ውል እንደሆነ ተደርጎ ይቆጠራል ማለት ነው። አንቀጽ ላይ የምናየው ለተወሰነ ጊዜ ወይም ለተወሰነ ስራ የሚደረግ የስራ ውል ምን ይመስላል ወይም ለየትኞቹ የስራ አይነቶች ነው የሚለውን እንመልከት። አንደኛ ከዚህ በታች ከተዘረዘሩት ሁኔታዎች የስራ ውል ለተወሰነ ጊዜ ወይም ለተወሰነ ስራ ሊደረግ ይችላል ማለት ነው። ሰራተኛው የተቀጠረበት የተወሰነ ስራ እስከሚያልቅበት ጊዜ ድረስ ለዛች ለተወሰነ ጊዜ የሚደረግ የስራ ውል ልንዋዋል እንችላለን። ሌላው በፈቃድ በህመም ወይም በሌላ ማንኛውም ምክንያት ለጊዜው ቀሪ የሆነ ሰራተኛ ለመተካት የተደረገ ቅጥር ካለ ለጊዜው ማለት ነው በዛ ጊዜ ውስጥ የሚደረግ ጊዜያዊ የስራ ውል ሊደረግ ይችላል ማለት ነው። ሐመርሃ የስራ ብዛት በሚያጋጥምበት ጊዜ ስራን ለማቃለል ለተወሰነ ጊዜ የስራ ጫና በሚኖር ጊዜ ለተወሰነ ጊዜ መቅጠር አስፈላጊ በሚሆንበት ጊዜ
የስራ ውል ልናደርግ እንችላለን ማለት ነው። በህይወት ላይ አደጋ ወይም በንብረት ላይ ጉዳት እንዳይደርስ ለመከላከል አጣዳፊ ስራዎችን ለመስራት በድርጅቱ ስራ፣ እቃ፣ ህንፃ ወይም ፋብሪካ ላይ የደረሰውን ጉድለትና ብልሹነት ለማደስ የሚደረግ ጊዜያዊ ስራ ካለ ጊዜያዊ ውል ልንዋዋል እንችላለን ማለት ነው። አልፎ አልፎ የሚሰራ ስራ ማለትም ስራው የአንድ አሰሪ ቋሚ ስራ ሆኖ እየተቋረጠ ስራው በሚኖርበት ጊዜ ብቻ የሚሰራ ስራ ለመስራት ማለት ነው። ወቅታዊ የሆነ ስራ ለመስራት ብቻ የሚደረግ ውል ቅጥር ካለ ጊዜያዊ ውል ሊደረግ ይችላል ማለት ነው። የወቅት ስራ ለመስራት ማለትም የአንድ አሰሪ ቋሚ ስራ ሆኖ በየአመቱ ለተወሰነ ጊዜ ብቻ በተለመደው ጊዜ የተደጋገመ የሚሰራ ስራ ለመስራት የሚደረግ የቅጥር ውል ካለ ጊዜያዊ ውል ሊደረግበት ይችላል። አንዳንድ ጊዜ የሚሰራ ስራ ማለትም ለአንድ አሰሪ ቋሚ ስራ ያልሆነ በሚያስፈልግበት ጊዜ ብቻ የሚሰራ ስራ ለመስራት እንደዚሁ ጊዜያዊ ውል ልናደርግ እንችላለን። ያልተወሰነ ጊዜ የስራ ውል በተደረገበት የስራ መደብ ላይ ሰራተኛ በድንገት ለዘለቄታው በመለየቱ ለጊዜው ስራ ለማሰራት እንደዚሁ ጊዜያዊ ውል ልንዋዋል እንችላለን። በድርጅት መዋቅርና ጥናት እና በጥናቱ አፈጻጸም መካከል ባለው ጊዜ የሚፈጠርን ክፍተት የስራ መደብ ለማሟላት ለጊዜውም የሚፈጸም ቅጥር ካለ ጊዜያዊ ቅጥር ካለ እንደዚሁ ለተወሰነ ጊዜ የሚደረግ የስራ ውል ሊደረግበት ይችላል ማለት ነው። ሁለተኛ በዚህ አንቀጽ በንዑስ አንቀጽ 1 ሸናቀ መሰረት ማለት ነው ለተወሰነ ጊዜ የሚደረግ የስራ ውል ከ45 የስራ ቀናት ላልበለጠ ጊዜና ለአንድ ጊዜ ብቻ መሆን አለበት ማለት ነው። ሽም ላልተወሰነ ጊዜ የስራ ውል በተደረገበት የስራ መደብ ላይ ሰራተኛ በድንገት ለዘለቄታው በመለየቱ ለጊዜው ስራ ለማሰራት ቀደሙ በድርጅት መዋቅር ጥናትና በጥናቱ አፈጻጸም መካከል ባለው ጊዜ የሚፈጠን ክፍተት የስራ መደብ ለማሟላት ለጊዜው የሚፈጸም ቅጥር ከ45 ቀን መብለጥ የለበትም። ስለዚህ ስራ ውልን በተመለከተ ማለት ነው ላልተወሰነ ጊዜና ለተወሰነ ጊዜ ማድረግ የሚቻልበትን ሁኔታ እዚህ ጋር ተመልክተናል ማለት ዘሩትና ላልተወሰነ ጊዜ የሚደረጉ የስራ ውሎች ከተፈቀዱት ውጪ ግን ለተወሰነ ጊዜ መዋል እንደምንችልባቸው ከተገለጹት የስራ አይነቶች ውጪ ያሉት ግን ላልተወሰነ ጊዜ የሚደረጉ የስራ ውሎች እንደሆኑ እንደሚቆጠሩ አንቀጽ 9 ላይ ተገልጾልናል ማለት ነው። ስለዚህ አንቀጽ 10 ላይ ከተዘረዘሩት ውጪ ያሉ ውሎች ላልተወሰነ ጊዜ የሚደረጉ የስራ ውሎች እንደሆኑ መረዳት ይኖርብናል ማለት ነው። 11ኛ የሙከራ ጊዜ ቅጥርን በተመለከተ ነው። አንደኛ አንድ ሰው በስራ ውሉ መሰረት ሊመደብበት ለታቀደው ቦታ ተስማሚ መሆኑን ለመመዘን ለሙከራ ጊዜ መቅጠር ይቻላል ማለት ነው። ሁለተኛ ሰራተኛው ቀድሞ ይሰራው በነበረው ስራ እንደገና በአሰሪው ቢቀጠር ለሙከራ ጊዜ ሊቀጠር አይችልም ማለት ነው፣ በድጋሚ የተቀጠረ ሰራተኛ። ሶስተኛ የሙከራ ጊዜ እንዲኖር ተዋዋይ ወገኖች ሲስማሙ ውሉ በጽሁፍ መደረግ አለበት። የሙከራ ጊዜውም ሰራተኛው ስራ ከጀመረበት ቀን አንስቶ ከ60 የስራ ቀናት ሊበልጥ አይችልም ማለት ነው። ስለዚህ ለ60 ቀናት ብቻ ነው ማለት ነው የሙከራ ጊዜ ቅጥር ፈጸም የሚችሉት ማለት ነው። ከመንግስት ተቋማት ውጭ ያሉ ፕራይቬት ወይም ኤንጂኦስ ማለት ነው። አራተኛ በህግ በህብረት ስምምነት ወይም በስራ ደንብ በሌላ እንኳን ካልተደነገገ በስተቀር በሙከራ ላይ ያለ ሰራተኛ የሙከራ ጊዜውን የጨረሰ ሌላ ሰራተኛ ያለው መብትና ግዴታ ይኖረዋል ማለት ነው። በሙከራ ላይ ያለ ሰራተኛ ሙከራ ጊዜውን ካጠናቀቀ ሰራተኛ እኩል መብትና ግዴታ እንዳለው ይደነግጋል ማለት ነው። አምስተኛ ሰራተኛው ለስራው ተስማሚ አለመሆኑ ሲረጋገጥ አሰሪው ማስጠንቀቂያ መስጠት ሳይጠበቅበት የስራ ሰንበት ክፍያና ካሳ መክፈል ሳይገደድ የስራ ውሉን ሊያቋርጥ ይችላል ማለት ነው። ስድስተኛ በሙከራ ላይ ያለ ሰራተኛ ያለ ማስጠንቀቂያ ስራውን ሊለቅ ይችላል ራሱ ሰራተኛው። ሰባተኛ የሙከራ ጊዜ ካለቀ በኋላ ሰራተኛው ስራውን ከቀጠለ ለሙከራ ከተቀጠረበት ጊዜ ጀምሮ በውሉ ለታቀደው ጊዜ ወይም ስራ እንደተቀጠረ ይቆጠራል ማለት ነው። ውድ ተመልካቾቼ ቀደም ሲል የዘረዘርኩላችሁ የስራ ውል ይዘት፣ በጽሁፍ ስለተደረገ የስራ ውል፣ በጽሁፍ ስላልተደረገ የስራ ውል፣ ላልተወሰነ ጊዜ የሚደረግ የስራ ውል፣ ለተወሰነ ጊዜ ወይም ለተወሰነ ስራ የሚደረግ የስራ ውል እና የሙከራ ጊዜን በተመለከተ የአሰሪና ሰራተኛ አዋጅ ቁጥር 1156/2011 አንቀጾች በዝርዝር ከነንዑስ አንቀጾቻቸው ለማሳየት ሞክሬያለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቻናሉን ሰብስክራይብ፣ ቪዲዮውን ሼር ማድረጋችሁን አትርሱ።